ሰላም ተማሪዎች እንደምን ቆያችሁ? ዛሬ በድጋሚ በሌላ ፕሮግራማችን የተገናኘ ነው። ዛሬ የምንመለከተው ከስምንተኛ ክፍል ሂሳብ መጽሐፋችሁ ላይ የተወሰደ እንዴት አድርጋችሁ የሬክታንጉላር ፕሪዝም ቮሊዩም በቀላሉ እንዴት ማግኘት እንደምንችል እንመለከታለን ማለት ነው። ይህንን ቪዲዮ ስምንተኛ ክፍል ሚኒስትሪ ኤግዛም ለምትፈተኑ እንዲሁም ደግሞ ልጆቻችሁን ለምታስረዱ ወይም ደግሞ ለምታግዙ ወላጆች እጅግ በጣም ይጠቅማችኋል። ቪዲዮ ላይ ካርጋችሁ ጀምሩ። ለቤቱ አዲስ ከሆናችሁ ሰብስክራይብ አድርጉ። ስለዚህ እዚህ ጋር እንደምንመለከተው ዋይት ቦርድ ላይ ያለውን ምስል ሬክታንጉላር ፕሪዝም ብለን እንጠራዋለን ማለት ነው። ሶ ይህን ሬክታንጉላር ፕሪዝም ማለት ከሶሊድ ፊገር ወይም ደግሞ ከጠጣር ምስሎች ውስጥ የሚመደብ ሬክታንጉላር ፕሪዝም ብለን እንጠራዋለን ማለት ነው። ስለዚህ አሁን ጠየቁት ጥያቄ ምንድነው? እንዴት አድርገን የዚህ ሬክታንጉላር ፕሪዝም ቮሊዩም መፈለግ እንደምንችል እንመለከታለን ማለት ነው። ለማስታወስ ያህል ከዚህ በፊት የሰራሁላችሁ አንድ ቪዲዮ አለ። ይህን ቪዲዮ ምንድነው የሚያወሳው? እንደዚሁ የሬክታንጉላር ፕሪዝም ላተራል ሰርፌስ ኤሪያ እና ቶታል ሰርፌስ ኤሪያ ማለትም ላተራል ሰርፌስ ኤሪያው እንዴት መፈለግ ይቻላል የሚለውን ርዕስ በተመለከተ ቪዲዮ ሰርቻለሁ። ቶታል ሰርፌስ ኤሪያ እንዴት መፈለግ ይቻላል የሚለውን ርዕስ ሰርቻላችሁ ወይም ደግሞ ቪዲዮ ሰርቻለሁ። ስለዚህ አሁን እኛ የምንመለከተው የዚህን ሬክታንጉላር ፕሪዝም ቮሊዩሙ እንዴት መፈለግ እንችላለን ነው። ቮሊዩም ሲባል በአማርኛ ምን ማለት ነው? ይዘት እንደማለት ነው። ሌንግዝ፣ ዊድዝ እና ሄት ያሉ። ስለዚህ ይዘት በአማርኛው ርዝመት ሲባዛ በወርድ ሲባዛ በቁመት እንደማለት ነው። ስለዚህ ይህን ተቀይሮ ቮሊዩም ነው። ስለዚህ ይህንን የምንሰራ ማለት ነው ቮሊዩም ኢዝ ኢኳልስ ቱ ሌንግዝ ታይምስ ሄት ታይምስ ዊድዝ ነው። እንግዲህ እዚህ ጋር እንደምንመለከተው ሌንግዝ ማለት ዲስ ዋን ኢዝ ዘ ሌንግዝ፣ ከዚህ እስከዚህ ድረስ ያለው ሌንግዝ ነው። ሄት ስንል ደግሞ ይሄኛው ቁመቱ ነው። ዊድዝ ደብሊው ደግሞ ከዚህ እስከዚህ ድረስ ያለው ምኑ ነው ማለት ነው? ወርዱ ነው ማለት ነው። ስለዚህ እነዚህም ሶስቱ ነገሮች አባስተን የምናገኘው የቁጥር ወይም ቁጥራዊ መረጃ ቮሊዩም ወይም ደግሞ ይዘት ብለን እንጠራዋለን ማለት ነው። ነገር ግን ማስታወስ ያለባችሁ ነገር ምንድነው? ብዙ ጊዜ ቮሊዩምን ተማሪዎች በሚፈልጉበት ሰዓት ዩኒት በጣም ይሳሳታሉ። እሱ ማሳያቸዋለሁ የቱ ጋር ስህተታቸው እንደሆነ ማለት ነው። ስለዚህ ሌንግዙ ከዚህ እስከ ድረስ ያለው ሌንግዝ ነው 5 ሴንቲሜትር 5 ሴንቲሜትር ታይምስ ሄቱ ደግሞ 4 ሴንቲሜትር ነው 4 ሴንቲሜትር ታይምስ ዊድዝ ደግሞ 2 ሴንቲሜትር ነው። ስለዚህ እነዚህንም ሶስቱንም አንድ ላይ አባስተን ምን ማድረግ ነው? ማስቀመጥ ነው። 5 ሲባዛ በ4 20 ነው። 20 ሲባዛ በ2 ደግሞ 40። ስለዚህ 40። ነገር ግን ቅድም እንደነገርኳችሁ 40 አንዳንድ ተማሪዎች አሁን እንደዚህ አድርጎ ያስቀምጣል። አሁን ይሄ ምን ማለት ነው? ልክ አይደለም። ቢኮዝ ዩኒቱ እዚህ ጋር አለ፣ ሴንቲሜትር አለ፣ ሴንቲሜትር አለ፣ ሴንቲሜትር። ስለዚህ ሴንቲሜትር በራሱ ስንት ጊዜ ተባዝቷል ማለት ነው? 3 ጊዜ ተባዝቷል። ስለዚህ ቮሊዩም ኢዝ ኢኳልስ ቱ 40 ሴንቲሜትር ኪዩብ ብለን እንጠራዋለን ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተ ቀለል አድርጋችሁ ጥያቄዎችን መስራት ትችላላችሁ ማለት ነው። ለእናንተ የሚሆን ምናልባት ክላስ ውስጥ በተማራችሁት ጥያቄ ጠይቃችኋለሁ። እናንተ ኮሜንት ላይ መልሱ ብታስቀምጡ ማየት እንችላለን። እንዲሁም ደግሞ ልክ ከሆናችሁ ልክ ናችሁ፣ ልክ ካልሆናችሁ ደግሞ ልክ አለመሆናችሁን እንገልጽበታለን ማለት ነው። እንዴት አድርጋችሁ የዚህን ፊገር ወይም ሬክታንጉላር ፕሪዝም ላተራል ሰርፌሱ ምን ያህል ነው? ሌላኛው ጥያቄ ደግሞ ቶታል ሰርፌስ ኤሪያው ምን ያህል ነው የሚለውን ጥያቄ ለእናንተ እንተውላችኋለን ማለት ነው። በዚህ ቪዲዮ መልካም ነገር ወደ እናንተ እንዳደረስን ተስፋ እናደርጋለን። በቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ሀሳብ አስተያየት፣ የትኛውንም አይነት ጥያቄ ካላችሁ ፕሮፋይላችን ላይ በሚገኘው ስልክ መደወል ትችላላችሁ። እንዲሁም ደግሞ በቴሌግራም ቻናላችን እኛ መቀላቀል ትችላላችሁ ማለት ነው። ስለዚህ በቀጣይ ቪዲዮ እንገናኝ። ሁላችሁም በያላችሁበት መልካሙን ጊዜ እመኝላችኋለሁ።